ምዕራባውያን ወደ አስመራ ሊያደርጉት ስላሰቡት ያልተጠበቀ ጉዞና በትግራይ አማራና አፋር አወዛጋቢ ወሰኖች አካባቢ ስላለው አዲስ የወታደራዊ ኃይል ንቅናቄ የወጡ መረጃዎችን ይዘን ቀርበናል። ሰላም ጤና ይስጥልን የፈጠነ ሚዲያ ቤተሰቦች፣ እነዚህንና መሰል ወቅታዊ መረጃዎችን ለማግኘት ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የአሜሪካና የአውሮፓ ህብረት ከፍተኛ የዲፕሎማቲክ ልዑክ በቅርብ ሳምንታት ውስጥ ወደ ኤርትራ መዲና አስመራ ያመራል ተብሎ እንደሚጠበቅ የዲፕሎማቲክ ምንጮችን ዋቢ በማድረግ የወጡ ዘገቦች አመላክተዋል። የዚህ ድንገተኛ የሚመስል የዲፕሎማቶች ጉዞ ዋና ዓላማ በኤርትራ ላይ ተጥለው የሚገኙ ማዕቀቦችን በማንሳት ዙሪያ ለመወያየትና በአሁኑ ወቅት በአፍሪካ ቀንድ አካባቢ አንዣቦ የሚገኘውን ቀጠናዊ ውጥረት ለማርገብ ያለመ እንደሆነ ተጠቅሷል። አሜሪካ ከቅርብ ወራት ወዲህ ከአስመራ ጋር ያላትን ቀዝቃዛ ግንኙነት ወደ አዲስ ምዕራፍ ለማሸጋገርና ድልድይ ለመገንባት እንቅስቃሴ ስታደርግ ቆይታለች። ከሁለት ሳምንት በፊትም የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አማካሪ በካይሮ ከተማ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ጋር ተገናኝተው ዝግ የውይይት መድረክ ማካሄዳቸው የሚታወስ ነው። የምዕራባውያን ዲፕሎማቶች ወደ አስመራ የሚያደርጉት ጉዞ የምዕራባውያንን ጥቅምና የቀጠናውን ወቅታዊ ጂኦፖለቲካዊ ሚዛን ለመጠበቅ የሚደረግ ስልታዊ አካሄድ እንደሆነ ይገመታል። አሜሪካና አውሮፓ ህብረት በኤርትራ ላይ ጥለውት የነበረውን ማዕቀብ ለማንሳት ማሰባቸው ከአስመራ ጋር የነበራቸውን የቆየ አለመግባባት በዲፕሎማሲያዊ መንገድ ለመፍታት ፍላጎት እንዳላቸው ያሳያል። በአፍሪካ ቀንድ ያለውን አለመረጋጋት ለማረጋጋት ኤርትራ የምትጫወተው ሚና ከፍተኛ በመሆኑ ምዕራባውያኑ ቀጥታ ውይይት ማድረግ መርጠዋል። አሜሪካና የአውሮፓ ህብረት የቀጠናውን ጂኦፖለቲካዊ ይዞታ ለሌሎች አካላት አሳልፈው ላለመስጠት የሚያደርጉት እንቅስቃሴ አካል ተደርጎ ይወሰዳል። ይህ በእንዲህ እንዳለ ከአስመራም ሆነ ከዋሽንግተን በኩል ስለ ልዑካኑ ጉዞ ዝርዝር ሁኔታ እስካሁን ይፋዊ መግለጫ አልወጣም። ይሁን እንጂ የዲፕሎማቲክ ምንጮች እንደሚያረጋግጡ የልዑካኑ ጉዞ በቀጠናው አዲስ የፖለቲካ አየር ሁኔታ ሊፈጥር እንደሚችል ይጠበቃል። አስመራ አዲስ የዲፕሎማሲ አየር ሁኔታን እየተነፈሰች በምትገኝበት በዚህ ሰዓት በሰሜን ኢትዮጵያ አወዛጋቢ ወሰኖች አካባቢ ግን ሌላ የጦርነት ስጋት ያዘለ አደገኛ ደመና እያንዣበበ ይገኛል። በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው የቆየ ውጥረት እንደገና ሁለቱም ወገኖች ለአዲስ ወታደራዊ ግጭት ሰፊ ዝግጅት እያደረጉ መሆኑን የተለያዩ ዓለም አቀፍ ተቋማትና የቅርብ ምንጮች ዘገቡ። የአውሮፓ የሰላም ተቋም ያወጣውን መረጃና አካባቢያዊ ምንጮችን ዋቢ አድርጎ እንደገለጸው በአዲስ አበባና በመቀሌ መካከል ያለው ፖለቲካና ዲፕሎማሲያዊ ግንኙነት ከዕለት ወደ ዕለት እየተበላሸ ይገኛል። በተለይም በሁለቱም ወገኖች በኩል የተደረገ ያለው ከፍተኛ ወታደራዊ ኃይል ንቅናቄ ቀጠናውን ወደ አዲስ የደም መፋሰስ ሊከተው ይችላል የሚለው ስጋት አሳድሮበታል። ተቋሙ አክሎም ሁለቱም ወገኖች የያዙትን የወታደራዊ የበላይነት ፍላጎት ጋር አድርገው ልዩነታቸው ሁሉን አካታችና ሰላማዊ በሆነ የፖለቲካ ውይይት ብቻ እንዲፈቱ ጥሪ አቅርቧል። ከስፍራው የተገኙ የአይን ምስክሮች እንደሚሉት የትግራይ ኃይሎች በርካታ ቁጥር ያላቸውን ተዋጊዎች ወደ ምዕራብ ትግራይ አቅጣጫ እያዘመቱ ይገኛሉ። ከዚህ በተጨማሪም ትግራይን ከአማራና ከአፋር ክልሎች ጋር በሚያዋስኑ አወዛጋቢ የድንበር አካባቢዎች ላይ አዳዲስ ምሽጎችን የመቆፈርና የማጠናከር ስራ በስፋት የተከናወነ መሆኑን ከስፍራው የተገኙ መረጃዎች አመላክተዋል። በሌላ በኩል ደግሞ የኢትዮጵያ ሀገር መከላከያ ሰራዊት በአማራና በአፋር ክልሎች ወሳኝ በሚባሉ የድንበር ቀጠናዎች ላይ ከፍተኛ የሆነ የወታደራዊ ኃይል ንቅናቄ እያደረገ ይገኛል። ከአፋር ክልል የተገኙ መረጃዎች እንደሚያመላክቱት በተለይም በዞን 4 ስር በሚገኙ ወረዳዎችና ቀበሌዎች በርካታ ተጨማሪ የሰራዊት አባላትና ወታደራዊ ቁሳቁሶች ሲሰፍሩ ውለዋል። ነዋሪዎች እንደገለጹት ይህ ወታደሮችን ከቦታ ቦታ የማንቀሳቀስና ተጨማሪ ኃይል የመደለብ እንቅስቃሴ እስከ ትናንት ምሽት ድረስ ሳይቋረጥ ሲካሄድ ቆይቷል። በአጠቃላይ በሁለቱም በኩል የሚታየው ይፋዊና ምሽጋዊ እንቅስቃሴ የቀደመውን የሰላም ጥረት ወደ ጎን በማለት የቀጠናውን ሕዝብ እንደገና ወደማያልቅ የስጋትና የጦርነት ስቃይ ውስጥ የሚከት አደገኛ አየር ሁኔታ መፍጠሩ ተጠቅሷል። ለዛሬ ያዘጋጀናቸው የፈጠነ ሚዲያ ዕለታዊ መረጃዎች እነዚህን ይመስሉ ነበር። ትኩስና የተረጋገጡ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።